አስገደለው። ከዚህ ዓለም በሞት ተለየ። ሉላ የዝና ልጅ አረገዘች። ሞገስ በጣም አዘነ። ሁሉም አለቀሱ፣ ከፋቸው። ሞገስ እና ሉላ እንዴት ነው የዝና ልጅ የምታረግዥው ብሎ አላት። ምን እያልክ ነው? እኔ አማክሬው ነው እንዴ ያረገዝኩት? እስኪ ንገረኝ፣ ምን ያህል እንደሚያስገድደኝና መከራዬን እንደሚያሳየኝ እኮ ነግሬህ ነበረ ሞገስ፣ ወይስ ደግሞ እረሳኸው ብላ አለች። በፍጹም ይሄ ልጅ እንድወለድ አልፈልግም ብሎ ግግም አለም። ትሰማኛለህ? ልጅን በፍጹም አላስወርደውም ብላ ሉላ ተጋፈጠችው። ምን ነው የእውነት አሁን ዝና እንደሞተ ስትሰሚ በጣም ናፈቅሽ እንዴ? ጓጓሽ እንዴ? እስኪ ንገረኝ፣ ናፍቆሽ ከሆነ እያለ ቁም ስቅሏን አሳያት። ትሰማኛለህ? አሁን ነፍሰ ጡር ነኝ ሞጎ። ስለዚህ ካንተ ጋር መከራከርና መጨቃጨቅ አልችልም። እባክህን ተወኝ በቃ። አንድ ጊዜ የተፈጠረው ነገር በሙሉ ተፈጥሯል እና ልለምንህ ሁሉንም ነገር በጸጋ እንደምናልፈው ቃል ግባልኝ እያለች ብትለምነውም እንኳ ሞገስ ግን አሁንም እንደጠና ነው። በፍጹም ይህንን ነገር አላደርግም፣ ምክንያቱም የሆነ ሁሉ ሆኗል፣ በፍጹም አልረዳም ብሎ ግግም አለ። ትሰማኛለህ አለው ብሩክ። ልጅ እኮ የፈጣሪ ስጦታ ነው። ከዚህ በላይ ደግሞ አሁን መቼም አፈር ፈንቅሎ እኮ እንደማይነሳ ታውቃለህ አይደለም? ስለዚህ ለምንድን ነው አንተ የማትረዳው ብሎ አለ። ምን ብዬ ነው የምረዳው? እስኪ ንገረኝ። የእምሬን ነው። እስኪ አስረዳኝ፣ ቢያንስ ለትንሽ ደቂቃ ልረዳህ ብሎ አለው። እኔ የዛኔ ሰውዬ ልጅ ማየትም ሆነ መስማትም አልፈልግም። ሲጀምርስ እሷ እንዴት ነው ያረገዘችው ብሎ አለ። የእውነትም አንተማ አብደሃል ብሎ አለው። ምን ማለት ነው? አይ የምር አብደሃል። እኔ እኮ አላበርኩም፣ ግን ደግሞ እንዴት ይሆናል ብዬ ነው። ታዲያ ባልና ሚስት አልነበሩ እንዴ? መቼም ለምን አብረሽው አደርሽ ብለህ አሁን ጦርነት አትገጥሙም? ደግሞ ዝና ምን ያህል እያስገደዳት እንደነበረና ምን ያህል እወድሻለሁ በይኝ እያለ ሲያስገድዳት እንደነበረ አንተም እኛም ሁላችንን የምናውቀው ጉዳይ ነው። ስለዚህ በዚህ በማይረባ ነገር ሌላ ነገር አትጫር፣ ልጅቷንም ቢሆን አታሳዝናት ብለው መከሩት። ሉላ በቃ የማይረዳኝና የእውነት የማይሆን ከሆነ ለምንድን ነው የማልሄደው? ለምንስ ነው ከሱ ጋር እንደዚህ የሚጨቃጨቀው ብላ አለች። ለምን ተስፋ ትቆርጣለሽ? ተረጋጊ እንጂ ሉላ፣ እኔም እኮ በስ ቦታ ብሆን እንደዚህ ነው የማደርገው ብሎ አለ። እስኪ ነገረኝ፣ ምንድን ነው የምታደርገው? የእውነት ግን ይሄ ነገር ለእኔ ደስ የሚለኝ ይመስልሃል እንዴ? ማለትም የዝና ልጅ ማርገዜ ግን ደግሞ አንድ ጊዜ ተፈጥሯል። ይሄ ደግሞ የአብራኬ ክፋይ ልጄ ነው፣ ምንም ነገር ማድረግ አልችልም ብላ ግግም አለች። ካሌብ ሙሲሳ ከባድ ትዕዛዝ ሰጠም። እናም ተሰማኛለህ፣ ቀጣይ ጠበቃው ነው የሚሆነው። ያው ዝናን ግደል ብዬህ እንዳልገደልከው በደንብ ጠንቅቄ ነው የማውቀው። የገደሉት የኔ ሰዎች እንጂ ያንተ ሰዎች አይደሉም። ከዚህ በኋላ ግን አድርግ ያልኩህን በሙሉ ታደርጋለህ። አይ የምትል ከሆነ ደግሞ ጦርነቱ በይፋ ተጀምሯል ብሎ አለው። እባክህ ካሌብ፣ እንዴት ነው ጠበቃ የህግ አካላት እንዲገል የምታዘኝ ብሎ ሲለው፣ እንደዛ ከሆነ ታዲያ እንዴት ብለህ ነው የዝናን ወንበር ልትወርስ የምትችለው ብሎ አለው። ተው በቃ አልወርስ ብሎ ጥንቅር ብሎ ይቅርብኝ፣ ግን ደግሞ አልፈልግም ብሎ አለ። እንደዛ ብሎ ነገር የለም፣ ሂሳባችንን እናወራርዳለን። አንተም በጣም ብዙ ነገር አሳጥተኸኛል። ንብረቴን ሳይቀር ዘርፈህ ለአመታት ተሰውረህብኝ ነበር። ስለዚህ የወንድምህ ሚስት ሰርግ እንዳይሰረዝ የምትፈልግ ከሆነ አርግ ያልኩህን በሙሉ ታደርጋለህ። ጠበቃውን ትገለግልና እኔ በነፃ እለቀቃለሁ፣ እስር ቤት አልገባም ብሎ አለው። ብሩክ አሁን ላይ ሰርግ አላስብም ወንድሜ፣ ብቻህን አልተውህም እያለ ግግም አለ። ብሩክ ቆይ ለምንድን ነው እኔን የማታምነኝ? እኔ የእውነት ላንተ ቃል ገብቼ ዋሽቼህ አውቃለሁ እንዴ ብሎ አለው። እሱንም አውቃለሁ ወንድሜ፣ ግን ደግሞ እንደዚህ ሊሆን አይችልም። ምክንያቱም ሰውዬው እኮ ካሌብ ሙሲሳ ነው። ለካሌብ ሙሲሳ ትቼ አንተን
እኔ በነፃነት አልንቀሳቀስም፣ ስለ ሰርግም ሆነ ስለምንም ማሰብ አልፈልግም ብሎ አለው። የግድህን ታስባለህ፣ እናም የግድ ቅድስቴን ታገባታለህ ብሎ ድምድም አደረገም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ማህሌት ከነበረችበት ጉድ በሚገርም ሁኔታና በሚደንቅ ሁኔታ ወጣች። እናም በጣም ደንግጣና በጣም እሳት ለብሳ እሳት ጎርሳ ሄደች ወደ ኢፍራታ ቤት። ኢፍራታ እባክሽን ይቅርታ አድርጊልኝ ብላ እግሯ ስር ተንበርክካ ለመነቻት። ማህሌት በሰላም ነው? ምክንያቱም አንቺ አይደለም ሰው እግር ላይ ልትንበረከኪ ቅርና በጣም አደገኛ ነኝ እኮ የምትዩ ምን ተፈጥሮ ነው ብላ አለቻት። እባክሽ ከዚህ በኋላ ያችኛይቱን ማህሌት እንዲገላት አንቺም ቢሆን ልትረጅኝ ይገባል እና ሁሉም ነገር ገባኝ። ዝናም ቢሆን እኔን ተጠቅሞ እንደ ቆሻሻ ጣለኝ። ይባስ ብሎ ካሊብ ሙሲሳ ደግሞ እደረቷ ላይ ለምን ሽጉጥ ደቅነህ አትገላትም? እሷ ማለት እኮ የማትረባ ቆሻሻ የ10 ሳንቲም ፌስታል ናት ብሎ አዋረደኝ። ምን? ቆይ ካሊብ ሙሲሳ ማን ነው? ይሄን ያህል? አዎ እንግዲህ ካሊብ ሙሲሳ ማለት የነ መድብል ትልቁ ጥላታቸው ነው። እናም እንደዚህ አለ ብላ አለች። በጣም ይገርማል። ታዲያ አንቺ እንዴት ይህንን ውሳኔ ልትወስን ይቻልሽ? ማለቴ መቼም ከዚህ ሁሉ ስቃይና መከራ በኋላ ወደዛ ህይወት አትመለሽም ወይስ ደግሞ እያስመሰልሽ ነው ብሎ አላት። አይ እያስመሰልኩ አይደለም ኢፍራታ፣ የእውነት አሁን ይችኛይቱን ማህሌትን ነው ላሳውቅሽ የምፈልገው። እኔ ችግር የለብኝም፣ ግን ደግሞ የተፈጠረውን እያንዳንዱ ነገር ንገሪኝ ብላ አለቻት። እንደዛ ከሆነ እነግርሻለሁኝ። እንግዲህ በባለፈው ታውቂያለሽ እነ ብሩክን ልጎዳ እንደነበረ፣ እናም በሚያሳዝን ሁኔታ ብሩክ አግቶ እና መድብል አግተውኝ ድጋሚ ለቀውኝ ነበር። እሺ ከዛም በኋላ ዝና ከተያዘ በኋላ ካሊብ ሙሲሳ የዝናን ቦታ ወርሰሽ ተቀመጭ ብሎኝ የእሱንም ስራ እየሰራሁ ነበር። ከዛማ በሚገርም ሁኔታ ጠበቃውን እንድንይዘው ከታሬ ጋር ስራ አዘዘን። አረ እባክሽ! አዎ ያንን ስራም እየሰራን ባለበት ሰዓት ጠበቃውን እኔ እንዲታገድ አረኩት። እሺ ታገተ? አዎና ታግቶ በአቶ ሳ ብታይ መከራና ስቃዩን አየ። ከዛም በኋላ ታዲያ ምን ተፈጠረ? የተፈጠረውንማ እያንዳንዱ ነገር እኮ ልነግርሽ ነው፣ ተረጋጊ እንጂ። እና ሞገስ ደግሞ ብሩክና እነ ሞገስ እንዲሁም መድብል፣ በተለይ መድብል ጀግና ሆኖ እኔን አግቶ ወሰደኝ። በአሁኑ ግን ምግብም ውሃም ሁሉንም ነገር ሰጥቶኛል እና ካለፈው ስህተትሽ መማር አልቻልሽም ብሎ አለኝ። ምን? አዎ ከዛ በይ እንግዲህ አሁን የእውነት ካሊብ ሙሲሳ ላንቺ ይቆማል ወይስ ደግሞ አይቆምም የሚለውን እናረጋግጥ ብሎ አለኝ። እንዴ የሚገርም ነው። ካሊብ ጋር ደውሎ እሺ እንግዲህ ማህሌት ያለችው እኔ ጋር ነው፣ ስለዚህ ጠበቃውን ስጠኝና ማህሌትን ውሰዳት ብሎ አለው። ከዛም በኋላ በያዝከው ሽጉጥ አናቷን በትነህ መጣል አለብህ፣ እኔ ምን ታደርግልኛለህ ብሎ አለው። እሱ ግን እንደ ሰው አይደለም፣ በጣም አስተዋይና ብልህ ስለነበረ አየሽ ማህሌት፣ በዙሪያሽ አንቺ የምትጎጁ ንጹሐንንና በጣም ሚስኪኖችን ነው፣ ምንም የሌላቸው ግን ደግሞ እንደ ካሊብና እንዲሁም እንደ ዝና ያለው አውሬ ለአንቺ ምንም ግድ አይሰጣቸውም እና ተጫወቱብሽ። ስለዚህ አንድ የመጨረሻ እድል ሰጥሻለሁ ከተስተካከልሽ ብሎ ለቀቀኝ። እኔ ግን ከምኑ እንደገረመኝ ታውቂያለሽ? ከመልቀቁ የተነሳ ብዙ ገንዘብ ሰጠኝና ያው እንዳለመታደል ሆኖ አረ ስራዬ ነው መሰለኝ ብቻ ሌቦች ዘረፉኝ፣ ስልኬንም እንደገና ደግሞ ብሬንም። ምን? አዎ ብቻ ግን የዚህ ሰፈር ሰዎች ናቸው መሰለኝ ብታይ ዘርፈውኝ ተጫወቱብኝ። በጣም ይገርማል። ግን ይሄ ይቅርብኝ።
ከዛ የሚብሰው ደግሞ እኔ ምሳሌን ላሳግታት ከካሊብ ሙሲሳ ጋር መባባሌ ነው። ግን ልጅቷ በጣም ቆቅ ስለሆነች ያኔ እየሮጠች ወደ ቤተሰቦቿ የሄደች። ካሊብ ሙሲሳ እኮ ህፃናቶችን በህገ ወጥ መንገድ ለውጭ ሀገር ይሸጣል። እንዲሁም ሰውነታቸውን ሳይቀር ለሌላ ለጤነኛ ሰው እያወጣ ይለግስ ነበር ብላ አለች። ኤፍራታ ይህንን መስማት አልፈልግም። ማህሌት እባክሽ በቃ አሁን አልፈሸለ እኛ ጋር አልፈሽ ተቀመጪ። ቆይ ምን አይነቱ አውሬና የተረገመ ሰውዬ ነው ብላ ኤፍራታ በጣም ግርም አላት። መርዞ ስራ ያፈላልግልኝና እሰራለሁኝ ምንም ይሁን የማማረጥ እድል የለኝም ብላ አለች። የእውነትሽን ነው ማህሌት? ተቀይረሽ ነው? አዎ የሰው ልጅ እኮ አይቶት አይቶት ይቀየራል ኤፍራታ። እኔም መቀየርና ለራሴ አዲስ ህይወትና አዲስ ነገር መመስረት እፈልጋለሁኝ ብላ አለች። እንደዛ ከሆነ በጣም ጥሩ፣ አንቺ ባልሹ ነገር በሙሉ እስማማለሁኝ እሺ ብላ ኤፍራታም ተስማማች። ጠበቃውና መድብል እባክህ አሁን አንዲት ስራ ብቻ አዝሃለሁ፣ እሱንም እሺ ብላኝ ሂድ ብሎ አለው። ምን እያልክ ነው መድብል? አሁን እንግዲህ ዝና እንዲገደል አዞኛል እና መቼም አትገለውም አይደል? ከሱ የሚበልጠው ምን መሰለህ? አረ ምንድን ነው? አላወኩም። ከሱ የሚበልጠው ደግሞ ትህትናን አምጥተህ ለእኔ ስጠኝ ማለቱ ነው። በጣም ይገርማል። ቆይ ግን ምን አይነቱ ሸም የሌለው ነው? መቼም አታደርገውም አይደል? አዎ በፍጹም፣ የእውነት በፍጹም። እኔ ትህትናንም ሆነ ጠበቃውንም አሳልፌ አልሰጥም። ነገር ግን ደግሞ እንደምንም አድርጌ መበቀል አለብኝ። እንዴት ተደርጎ? ምክንያቱም እሱን ለማጥመድ የግድ እሱ ጋር መሄድ አለብኝ። አይ እንደዛም አይቻልም። አውሬና የተረገመ ሰውዬ መሆኑን እኮ አንተ አታውቅም። ጠበቃው ለምንድን ነው እሺ የማትለኝ? ግን እኔ የምላችሁን በሙሉ እሺ አትሉም እናንተ ሰዎች? ልታሳብዱኝ ነው እንዴ? እኔ ከኔ በላይ ካሊብ ሙሲሳን የሚያውቀው የለም። ምንም አያደርገኝም። ምክንያቱም እኔን ከገደለ ያ ሁሉ ሀብትና ንብረቱን እንደሚያጣ ያውቃል፣ ይገነዘባል። ስለዚህ ምንም ነገር እንደማያደርገኝ 100% እርግጠኛ ነኝ ብሎ አለ። አሁንስ በጣም አበዛው እያለ ሲል ካሊብ ሙሲሳ ደወለ። ምን ነው ከጠበቃው ጋር ምን ታደርጋለህ? ምን እየመከርከው ነው ብሎ አለው። ምን ቆይ እየተከታተልከኝ ነው እንዴ አንተ ሰውዬ ብሎ ሲለው፣ ትሰማኛለህ? እኔን መገላመጥም ሆነ እኔ ላይ ማቾፍ አይቻልም። አድርግ ያልኩን ነገር በሙሉ ታደርጋለህ ብሎ አለው። አለህ መድብል፣ እውነት ለመናገር ችግርህን ልረዳህ እሞክራለሁ፣ ግን ደግሞ ፍጹም አይሆንም። እኔ የህግ አካል ነኝ። ስለዚህ ህጌን አስከብራለሁ እንጂ በፍጹም ሸሽቼ አልሄድም ብሎ አለው። አየህ ትዕዛዙን ሰጠህ። አሁን ምንድነው የማደርግ? ጠበቃው እስኪ ንገረኝ ብሎ አለ። እንደዛ ከሆነ ግደለኝ፣ አሊያ ደግሞ የሆነ ነገር አድርግ ብሎ በጣም ተጨናነቀ። ጠበቃው በቀጣይ ይሞት ይሆን ወይስ